ልጄን ከሱ አይደለም የወለድኩት። ከማን ነው? ከቅርብ ጓደኛው ነው። አንቺ በስልክ እርኩስ ነሽ። ምን አይነት ክፋት ነው? ቆይ ዶክተር እንደሱ አይደለም። እንዲህ ነው እንጂ እንዲህ ነው መባል ያለብኝ። ግን እሱ አይለኝም። ልጅ እንዳልሆነ ያውቃል? አዎ፣ ግን እያሳደገው ነው። ህፃኑም አባት የሚለው እሱን ነው። ቆይ ስሚኝ፣ እሱን መካስ ትፈልጊያለሽ አይደል? አልፈልግም። ወደሽ ነው የምትክሽው? በግድሽ ትክሸዋለሽ ማለት በቃ ተወይ። ለምንድን ነው ማሰማኝ? ልተውሽ እኮ አላገባሁሽም። እኔ አልችልም ከዚህ በላይ በቃ መቆየት። እሺ ተረጋጊ፣ ራስሽን ያምሻል። ተረጋጊ። እኔ ላንተ ምገባ ሴት አይደለሁም። በቃ ስደበኝና ሂድ። አይ አንቺ ምንም ብታረጊ እኔ አልተውሽም። አንቺ ሚስቴ ነሽ። ላልተውሽ ደግሞ ቃል ገብቻለሁ። ቃሌን ደግሞ እስከ መጨረሻው ጠብቄ መኖር አለብኝ። ቆያ ተረጋጊ። ደናደርሽ እሱ ላይ ያለችው አለም እኔ ነኝ። አጋር ሳይሆን ባልደረባ። ምን ልዩነት አለው? ያው እኮ ብዙ ልዩነት ነው ያለው። ካልገባህ አስረዳሃለሁ። እስቲ አስረጅ። ባልደረባ ማለት ስራ የሚያግዝ አብሮ የሚሯሯጥ ሲሆን አጋር ደግሞ የህይወት አጋዥ የልብ ሰው ማለት ነው። ስለዚህ አንቺ ሁለቱንም ነሻ። ማን ያለው? ማስታወሻዬ። እንዴ ምን ብለን ይጻፍከው? እሱን እንኳን አልነገርሽም። ሰውዬ ሌላ ነገር አስብና ዋ እንደ ሌሎች ሴቶች እንዳልመስልህ። ሌሎች እንዴት ናቸው? ብነግርህም ትረሳቸዋለህ። ሽማግሌ ልላክ እንዴ? የት? ቤተሰቦችሽ ጋር። ይሄ ሰውዬ እያበደ ነው ማለት ነው። እኔም አንቺም በጣም ደስተኞች ነን። የሚገርመው ማስታወሻ የራሱ ወዳሻለች። ታዲያ ምን ቀረን? ዛሬ በምንህ ነው የተነሳኸው? በአንቺ ህልም። እርዱኝ እባካችሁ፣ ከባድ ሁኔታ ውስጥ ነኝ። ችግር የለም አታስብ፣ እንረዳሃለን። ምንድን ነው? ይኸውልህ የእኔ ወንድም መጀመሪያ ተረጋጋ። አሁን አይንህን ጨፍን። በጣም ጥሩ። አየር ወደ ውስጥ አስገባ። አሁን አስወጣ። አዎ በረጅሙ ተንፈስ። አይዞህ። ጥሩ። አሁን ፈታ ብለሃል። በልጭንቀትን ንገረን። ሚስቴን አትርፉልኝ። ምን ሆናለች? ከባድ ሁኔታ ውስጥ ነው ያለችው። በዚህ ከቀጠለች ደግሞ አጣታለሁ። ያ እንዲሆን ደግሞ በፍጹም አልፈልግም። ስለዚህ አንድ ነገር ከመሆኗ በፊት አንድ ነገር አድርጉ። እኮ ምንድን ነው? አልነገርከንም እኮ። የሰራችውን ክህደት እያወኩኝ ማለፌ፣ ለእሷ ጥሩ ባል መሆኔን አምና መቀበል አልፈለገችም። ቆይ ምን አድርጋለች? እሱ መዘርዘር አልፈልግም። በሽታውን ካላወቀ እንዴት ልናክማት እንችላለን? በሽታዋ ከመጠን በላይ እራሷን መውቀስ ነው። ይኸውልህ ይሄ ውጤቱ ነው። በሽታዋና እያንዳንዱ ነገር ለመዳኑ አስፈላጊ ነገር ነው። እንድትድንልህ ከፈለገ ንገረን፣ አለዛም ደግሞ ካልቻልክ ተው። ሚስቴንም አሳልፌ አልሰጥም። ታዲያ ለምን መጣ? እዚህ ምን አመጣ? ቆይ ዶክተር እንደዛ አይደለም። ቆይ እኛ እኮ ጠንቋይ አይደለንም። ሳትነግረን እንዴት እናውቃለን? ጠንቋይ እስካልነገሩት በምን ያውቃል? አያውቅም እንዴ? ጠንቋይ አያውቅም? ስለ ሚስትህ ነው ማውራት ያለብን። ለሚስትህ። አይ እሱን ለማንም መናገር አልፈልግም። የኔና እሷ በእኔና እሷ መሀል ብቻ ነው መቅረት ያለበት። ሚስትህ በእብደቷ ትቀጥል፣ አንተም ከእብደቷ ጋር አብረህ ኑር። ሚስቴ መሳደብ አይችሉም። የቀረው ይቀራል እንጂ ማይሰደቁ ሰላንት ማይሰደቁበት። ያው ጋሽ ጭንቀት ላይ ያለ ሰው እኮ ከሱ ተቃራኒ የሚነገር ነገር ሁሉ ስድብ ነው የሚመስለው። ይሄንን ደግሞ መሙን ከርሶ በላይ የሚያውቀው ሰው ያለ አይመስለኝም። ተንጨረጨርብኝ እኮ እኔ ያደረኩት መሰለው እንዴ? መጣው በቃ ቆይ አስቢ ውስጥ ቤተሰቦችሽ እንዴት እንደሚደሰቱ አይደል? አዎ። ስለዚህ እሺ በይኝ ላግባሽ። እስቲ ቆይ ላስብበት። ምን ችግር አለው? እሱ ልጅ በልጅ አርጌሽ እየወለድን እየተንከባከብሽው አታስቢም ታዲያ? ስማ አንተ፣ እኔ እኮ መደዴ አላሳደገኝም። አውቃለሁ። እኔ የፊት አውራሪ የልጅ ልጅ ክብሬ አውቃለሁ። እኔን ሳታስታውስ ንግግሬን ሸመደድከው። እስክንጋባ እኮ ነው። አንተ ሰውዬ ምንም አላማረኝም። እንዴት? የረሳሃት ሚስትማ ሳትኖር አትቀርም። ብትኖር እስካሁን አትመጣም ነበር። እርግጠኛ ነህ? እንደው በመጣች። ማን አባቷ ናት የምትመጣው? እስኪ ትሞክረኝ።
ተወጅኛለሽ ማለት ነው። እየኮራሽ ነው እንጂ እባክህ ተረጋጋ። ልቀቀኝ። ቆይ አንተ ሳትረጋጋ እንዴት ነው ሚስትህን ልትረዳት የምትችለው? ተረጋጋ በእናትህ። ማን ስለሆነ ነው ሚስቴን የሚሰድባት? በሳቸው ስም ከልብ ይቅርታ ጠይቃለሁ። እንደዚህ አይደረግም፣ ነውር ነው፣ በጣም ነውር ነው። አዎ አይደረግም፣ ግን ይቅርታ በቃ። አቤት። ምን? የት ናት? መጣሁ። ምንድነው? ችግር አለ እንዴ? አሁን መሄድ አለብኝ። እሺ ይኸውልህ፣ ስትረጋጋ በዚህ ደውልልኝ። በቃ ነገሮች ይተወኝ። እኔ ብቻዬን መቅረት ነው የሚገባኝ። ደግሞ ምን አይነት በሽታ ምን አይነት ግጭት ነው? አዎ እውነት ነው፣ በሽተኛ ነኝ። እንደዛ አይደለም። ይኸውልሽ እኛ ልንረዳሽ እየሞከርን ነው። አንድ ነገር ካረጋችሁልኝ በቂ ነው። ምን እናደርግልሽ? እንዲተውኝ አሳምኑልኝ። በቃ ይርሳኝ። ምን የሚሉት ጠብ ነው? ነገሮች ሁሉ እኮ ተገላብጠሽ ሆነ። ጠብ ሁሉ እኮ ተገላብጠሽ ሆነ። ምን የሚሉት ጠብ ነው? ወንጀል ሰርቻለሁ። ለምንድን ነው የማይፈርድብኝ? እኔ በቃ መሞት ነው የሚገባኝ። ሞት በፈጣሪ እጅ ነው። ቆይ እኔ የምልሽ ለምንድን ነው እሱን እሺ ማለት ያልፈለግሽው? ቆይ ልጠይቃችሁ፣ ሚስት አላችሁ? እኔ የለኝም። የኔ ወደ ፈጣሪ ሄዳለች ትታኝ። እሺ ቆይ የምታፈቅሯት ሴት ብትከዳችሁ ምን ታረጋላችሁ? ምን አይነት ክደት? ስርቆትም ሌላ ወንድ ጋር ብትሄድም እሺ ህይወታችሁን ስቃይ ብታረግባችሁስ? ሲጥ ነው አማረጋት። ሲጥ ነው አማረጋት። ታዲያ ለምንድን ነው እኔን አብርሽ ሲጥ የማያደርገኝ? ማክተሽበታል። በጣም ብዙ ጊዜ እያወቀ ይንከባከበኛል። እንዴ ስለሚያፈቅርሽ እኮ ነው። እኔ ግን ፍቅሩን መጠቀም ያደረኩት አያውቅም ብዬ በጣም ብዙ ነገር ነው ያደረኩት። እሱ ግን እያወቀ እንኳን ዝም ይለኛል። ታዲያ እኮ እድለኛ ነሽ። ለምንድን ነው አርፈሽ የማትቀመጪው? የማይቃወምሽ ከሆነ የማይመጣሽ ከሆነ ለምን አርፈሽ አትቀመጪም? እድለኛ እኮ ነሽ። አልችልም። እኔ ወንጀል የራሱ አያስኖረኝም። በቃ አልችልም። ሌላ ምን አለ የሰራሽው ወንጀል? ልጄን ከሱ አይደለም የወለድኩት። ከማን ነው? ከቅርብ ጓደኛው ነው። አንቺ በዚህ ልክ እርኩስ ነሽ? ምን አይነት ክፋት ነው? ቆይ ዶክተር፣ እንደሱ አይደለም። እንዲህ ነው እንጂ እንዲህ ነው መባል ያለብኝ። ግን እሱ አይለኝም። ልጁ እንዳልሆነ ያውቃል። አዎ፣ ግን እያሳደገው ነው። ህፃኑም አባት የሚለው እሱን ነው። ቆይ ስሚኝ፣ እሱን መካስ ትፈልጊያለሽ አይደል? አልፈልግም። ወደሽ ነው የምትክሽው? በግድሽ ትክሸዋለሽ ማለት? ስሚ፣ ሚስቱ አይደለም ገረዱ መሆን ያለብሽ። እንደፈለግ አድርጎ አብረሽ መኖር አለብሽ። እያዘዘሽ እየረገጠሽ። ምን አለ ምንጣፍ በሆንኩኝና ቆሻሻውን እያራገፈብኝ በኖርኩ። ይኸውልሽ አሁን ችግሩን እኛ እንደሚሆን እናደርጋለን። አንቺ ብቻ ተረጋጊ። አልችልም። ግዴታ አለብሽ። ግድ መቻል አለብሽ። ግድ ስሚኝ፣ እኔ ሁሉም ነገር ይስተካከላል። አልችልም። እኔ በቃ እኔ ብን ብዬ መጥፋት ነው የምፈልገው። በቃ አልችልም። ዶክተር ልከተላት። ምንድነው በሽታው ሁሉ አዳዲስ ነገር ይሆንብን? የለም እንዴ? አሁን ወጣ አለ። ወይኔ ይቆይ ይሆን? አይመስለኝም። ምን ነበር? እሷ ሰራተኛ ትፈልጋለች። እሺ ይኖራል። ሂድ በቃ አንተ ስራ አላስፈታ። እሺ አለም፣ ቤተሰብ ናት። እሺ በደንብ አስተናግጃት። ችግር የለውም፣ ምንም አያሳስብክ። እሺ የምትፈልጊው አይነት ይቀርባል። ጎበዝ ሰራተኞች አሉ። ግን የተማረችና የተረጋጋች ነው እሺ የምፈልገው። ሁለቱ ካላት ሰራተኛ ለምን ትሆናለች? ማለት ማንበብ መጻፍ የምትችል ጎበዝ ልጅ አናጣም፣ አታስቢ። ቆንጆ መሆን አለባት። ባትሆንስ? እንዴ አልፈልግማ። እንዴ መልኳ እኮ አይደለም ስራውን የሚሰራልሽ። ቆይ አንቺ ደላላ ነሽ አይደል? እምልሽን ነገር አድርጊ። ደላላ በሆንስ የማይሆን ነገር ማይሻልልሽ። እንዴት ናቸው?
ምንድነው ነገሩ? የምትለውን በሰማ ምን ፈልገው ነው? እኔ በቤት ቆንጆ የቤት ሰራተኛ አለ ይመጣልሻል። ከምፈልገው ነገር ምንም እንዲጎል አልፈልግም። ችግር የለውም ንገሪኝ። ረጋ ያለች የተማረችና የሚስብ መልክ ያላት ነው የምፈልገው። የሚገርምሽ ነገር ያልሽውን በሙሉ የምታሟላ እጄ ላይ ያለች። ማናት እሷ? ቆይ አንዴ። ለማንኛውም እንዳዘጋጀ ደውልልኝ። ነገ አመጣልሻለሁ። ቆንጆ ሰራተኛ 09 አንተ ቀጣፊ ምን እያደረግሽ ነው? አለም አንተ ልጠይቅህ እንጂ እኛ እኮ የእነሱን ፍላጎት ማሟላት ዋና ስራችን። እሺ ነው የሚባለው። ያላት ሴት ለቤት ሰራተኛ እሺ ብላ ትሰራለች? ሰሚያለሽ? እኔ የዋዛ ደላላ አይደለሁም። ሰዎችን ገና እንዳዩዋቸው ፍላጎታቸውን የማውቀው። ማስታወስ አትችልም፣ ግን በጣም ትረዳለህ። ከረጅም ጊዜ ልምድ ያገኘሁት ተሞክሮ። እሺ ሴትየዋን ግን እንዴት ተረዳሃት? መልከኛ ሴት ነው እንጂ የምትፈልገው ሙያዋ ግድ አይሰጣት። ለምን? ሴትየዋ ቅናታም ቢጤ ነች። እርግጠኛ ነኝ ባህሏን ለመፈተን ነው ፍላጎቷ። አንተም ልትተባበራት እሺ ያልክ? ስራዬ ትዳር ማፍረስ ነው። ቆይ ስራ እነሱ ከፈለጉ ምን አገባኝ? ምን ልትሆን ነው? አይ እንግዲህ ስርዓት እንዳትፎክሪ። ስሚ እንጂ ምንም ቢሆን እኮ ወንድ ነኝ። ረሳሽው እንዴ? ሱሪ በታጠቀ ነው እንዴ? ይሄን ያህል ንቀሽኛል። እኔ የአባቴ ልጅ ነው። አንቺ ደግሞ እንዴ ዝም ብለሽ ታመሪያለሽ እንዴ? እኛ እኮ ፍቅር ነው የሚያምርብን። እዚህ ትዳር ውስጥ እጅህን ትከትና ውርድ ከራስ። እቺ ሴትዮ ሴት ነች እንዴ? እኔ እኮ ግራ እየገባኝ። እሺ ምን መፍትሄ አዘጋጀህ? ስለ እነዚህ ሰዎች አንድ ሀሳብ አለኝ። ምን? ከዛ በፊት ግን ጋሼ እርስዎ ምን ታዘቡ? እስኪ የእርስዎን ሀሳብ ይንገሩኝ። ሲመስለኝ እሷ የምትፈልገውን አይነት ባል መሆን አልቻለም። ትንሽ ቢረግጣት ቢያጎሳቁላት ተስተካከል ይመስለኛል። እሱ ላይስ የሴቶች ሆርሞን ሳይበዛበት አይቀርም። ያውም የድሮ ሴቶች ሆርሞን። እንዴት? ምክንያቱም የድሮዎቹ ቤቴ፣ ትዳሬ፣ ልጄ ብለው ሁሉን ነገር መቻል፣ ሁሉን ነገር መታገስ ይችላሉ። እሱስ አሁንም አሉ፣ ጥቂቱ አሉ። አሁንም ቢሆን ስጋቶት እኮ ይገባኛል ጋሼ። የዘንድሮዎቹ ደግሞ ይገርማል። የፌሚኒስት ፍልስፍና አራማጆች ናቸው። ወንድ ቢሄድ ቢኖር ጉዳያቸው አይደለም። እንዳውም ሲንግል ማም በጣም ያስደስታቸዋል። እሱ ጸብ ያለበት ቤት እንዳደገ ያስታውቃል። መለያየትን በጣም ነው የሚፈራው። ከሚስቱ መለየት አይፈልግም፣ በተለይ ደግሞ ለልጁ ሲል። ደህና አድርገው እኮ ቢረግጣት ተስተካከል ነበር፣ እርግጠኛ ነኝ። አይ ጋሼ እንደዛ ማድረግ እንኳን የሚችል አይመስለኝም። እሱ መጠጥ አጠጣው፣ የዛ ጊዜ ያደርገዋል። መጠጥ የማያደፋፍረው ነገር የለም። መጠጥ ግን የወሎት አሁን ያለውን ባህሪ ግዴታ መቀየር አለብን። እንዲያውም እኔ አሁን ምን እንደማድረግ አውቃለሁ። ግዴ ለበኔቶ እሷንስ? እሱ እኮ ሲስተካከል እሷ ትስተካከላለች። ችግር እኮ የለውም እኮ። አሁን እኮ በሽታው እሱ ራሱ ነው። ስለዚህ እንዴት እናድርግ? እሱን ጥራውና ለብቻችን ወደ እናማክረው። እሺ እሺ። እመነኝ በአንድ ቀን ህይወታቸው ይለወጣል። እሺ ልደውልለት። አትለቁም። እሺ ይሄው አትልፈስፈሳ ተፍፈስፈሳለሁ። በደንብ ቁም። እንደ ወንድ ቁም። እንደ ወንድ ነኝ እኮ መስሎህ ነው እንጂ አይደለም። ምን ወንድ ባንጠለጠለ አይደለም፣ በልብ ነው። አልገባኝም። ሴት ሆና እንዴት ወንድ እንደምትሆን አሳይሃለሁ። አሳይሃለሁ። ቆይ ታገሰኝ። ማነሽ? ዶክተር ጠሩ። ቀጥ ብለሽ ቁሚ። አየው፣ ቀጥ ማለት ደረት ነፋ። ቆሜያለሁ እኮ። ፊት ለምንድን ነው እየፈራ ያለ የሚመስለው? አልፈራሁም። አለ ባልና ሚስት ማለት ምንና ምን ናቸው? ባል ቤትና ህይወቱን ይጠብቃል። ሚስት ኑሯንና ማንነቷን ትጠብቃለች። ሁለቱም አንድ አካል ናቸው። ትዳር የሚባል ተቋም ይገነባሉ። እሺ ሚስት ስታስቸግር እምቢ ስትል ምን ትደረጋለች?
በመጀመሪያ ትመከራለች። አልመለስ ካለች ግን ትኮረኮማለች። ሰማት ጆሮ ያለው ሰው ጥፋቱ ሳይነገረው ይገባዋል፣ ቢደናገረው ይነገረዋል። ካልሆነ ግን ኩርኩም ተገቢ ነው። እሺ ሚስት ብትወሰልት ምን ትደረጋለች? አረ ያገሬ ታቦት ምን ቆርጧት? ምን ትደረግ? ንገሪኝ፣ ምን ትደረግ? በር ዘግቶ ሚጥሚጣ ማጠን ነው እንጂ። ይሄማ በጭራሽ አይደረግም። ባሏን ተው፣ እኔ አልለቃትም። አንቺ ምን ቤት ነሽ? ባህሌን ብዬ ነዋ። አንድ ሲባል ይበዛሉ። ስለዚህ ሳይቃጠል በቅጠል ነው። አየህ፣ ስለዚህ ልትገረፍ ልትኮረኮም ግድ ነው። ማሰብ እንኳን አያስፈልግም። ምን ነው ማዬ በእንቁላሉ ጊዜ በቀጣሽኝ የሚለው ታሪክ እንዳይደገም። እኔ ጨክኜ ሚስቴ ላይ እጄን አላነሳም። ጭራሽ እዚሁ ነው ነገሩ። ምን ይገርምሻል? እንደዛ ነው እዚሁ። አንተ ምን ያርመጠምጣል? ቁርጠን በል እንጂ። ስማ፣ ያንተ ትልቁ ችግርህ እሱ አይደለችም፣ አንተ ነህ። እንዴ የታመመችው እኮ ሚስቴ ናት። ያንተ በሽታ ነው እሷ ላይ የታየው። ያንተ ችግር፣ ያንተ ድክመት ነው እሷ ላይ የታየው። እንዴት? ስማ፣ መንከባከብ ብቻውን ፍቅር መስሎ ከሆነ ተሳስተሃል። አንዳንዴ ግጨት ማድረግ የፍቅር ምልክት ነው። ጠብ አይደለም፣ ጭካኔ አይደለም፣ ፍቅር ነው። እኔ በመነጋገር ነው ማምነው። በመኖር አታምንም ማለት? አረ ዶክተር አንዴ ብቻ ፍቀዱልኝና ላጋጨው። በዚህ መንገድ ይሆናል የሚገባው። ይሄን ይኸውላችሁ፣ ትላልቅ ሰዎች ነን። በመነጋገር መግባባት እንችላለን። ዘመኑም ይሄን ነው የሚፈቅደው። ስለዚህ መነጋገር ደግሞ የማይፈታው ችግር የለም። አሁንም እዚያው ትዳር በድርጊት እንጂ በማውራት አይገነባም። ይቅርታ፣ ሚስትን ከተቆጣሃት ስንት ጊዜ ይሆናል? ተቆጥቻት አላውቅም። ያገሬ ታቦት ምን ነው ይሄ? ጤነኛ አይደለም እንዴ? ይሄ ችግር የሆነው አይደለም እንዴ? ብላ ባልታረግህ። አሁን ሳስበው ይሄ ሰውዬ አይምሮ ጤነኛ አይደለም። እንድትሰድብኝ አልፈቅድልሽም። ምን ልትሆን ያፈጠጥከው? ሴትዮ ተረጋጊ። ጭራሽ ሴትዮ ምን ሆኜ ነው? ምንም ማለት ይቅርታ አድርግልኝ። ቅድም ተናድጄ ስለነበር ድንገት ነው የመታወክ። እቺ ሴትዮ አስወጡልኝ። ጭራሽ ሴትዮ አልከኝ? አለም ተረጋጊ እንጂ። እንዴ አሰማውም እንዴ? ቅድም የመታወት አልበቃው መሰለኝ። ቆይ ልድገመው። እንዴ ምን እየሆንሽ ነው? በቃ ተልቆሽን ጨርሰሻል። ወደ ቤሩ ሲሽ ጥሩ አስቸኳይ። እሺ ይኸውልህ አሁን እኔ የምልህን ስማኝ። እሺ ሚስትህን ታፈቅራታለህ አይደል? እጅግ በጣም። እሺ ጥሩ። ሁሉን ትታ ከአንተ ጋር እንድትሆን ትፈልጋለህ? እንዴ ይሄ ምን ጥያቄ ያለው? እንግዳው ሸክም አትሆንባት። ያው ማለትም ከአቅሟ በላይ አትሁንባት ሊሉ ፈልገው ነው። እንዴት ማለት? በሰላም ጊዜ በፍቅር በሰላም ቀፈና ሳማ ጫውታት፣ ስታጠፋ ግን ኮርኩማት። ይሄማ ሊሆን አይችልም። ወይ ደግሞ ለእኔ ስጠኝና በደንብ አድርጌ ልርገጥልህ። ጫፏን መንካት አይችሉም። በቃ ይሄን እኮ የሚፈለገው ልክ እንደዚህ መቆጣት ትችላለህ ማለት ነው። እንዴት ተቆጣት? ፍቅር እኮ ጣፋጭ ናት። ላስ የምትደረግ እኮ ናት። ማር ደግሞ እንዴት ይመታል? አይገባህም አንተ ዲያ አይገባህም። ይገባህ አልፈለግክም አንተ። አሁንም አልገባህም? ስለዚህ በቃ ትፋታላችሁ። እኔ አልፈታትም፣ እሷ ትፈታሃለች። ይሄ አይሆንም። እኔ ልፈታት አልችልም። ትሰማለህ? የምትፈልግ አይነት ባል ስላልሆንክ ትተውሃለች። አፍን ዝጋ። በሚስቴ ከመጡብኝ ቀልድ አላውቅም። አንተ መማታት ትችላለህ ማለት ነው። በሚስቴ ከመጡብኝ ልገልም እችላለሁ። እንግዲያውስ የአሁኑ ጥፊ በቂ ነው። በጥፊ ብቻ ተስተካከላለች። ምንድን ነው እንደዚህ በሀሳብ ጭልጥ ብለሽ ሄድሽ እኮ? ህይወቴ እያሳሰበኝ ነው። ምን ሆነብሽ ህይወትሽ? ጓደኞቼ ሁሉ አግብተዋል። እኔ ግን። አንቺም ታገቢያለሽ? ማንን? እኔን ነዋ። ግን እኮ በደንብ አላውቅም። እኔ ራሴን መች አውቀዋለሁ። ቢሆንም እንደውም ዛሬ ሰርግ፣ ዛሬ ጫጉላውን እናደርገዋለን። ምን አስበህ ነው? ባልሽ መሆን ነው። እንዴት ብትንቀኝ ነው አሁን በአሁን ስለ ጫጉላ ያሰብከው? ሚስቴ ኮንሼት ይቀራል። ታዲያ ቀድመ ጫጉላውን ታስባለህ? እና ምን ላድርግ? አባዬ ጋር ሽማግሌ ትልካለህ። እነሱ ሁሉንም ነገር ይጨርሳሉ። ከዛ እኔ ቤተሰቦቼ ጋር ሄድና ሰርግ ደግሰህ ትወስደኛለህ። ድግስ ልደግስ? አዎና። ተሰቃይቼ መከራ በልቼ እላይታች ብዬ ያጠራቀምኩትን ብር በአንድ ቀን እምሽክ ላደረገው ነው።
ምን እያልክ ነው ታዲያ? እንደ ገዛህ በግ ጎትተህ ልትወስደኝ ነው ታዲያ? ሳይሆን ከድግሱ በፊት ጥሎሽ ትልካለህ። ከዚያ እናቴን፣ አባቴን፣ አያቴን ጥሩ ጥሩ ልብስ ታለብሳቸዋለህ። ከዚያ በኋላ ነው አግብተህ የምትወስደኝ። የምትገዛኝ አትይም ማለት እንዴ? እቃ ነው እንዴ ወሰልኩክ? አይ በቃ ይቅርብኝ። የምን መሸሽ ነው? መጀመሪያ ማን ተናገር አለክ? በቃ እንደውም ሌላ ባል እፈልግልሻለሁ። የምትፈልጊውን የሚያሟላ ይመዘገባል። ያንቺ ፍላጎት አንተ አለክ አይደል እንዴ ጌታዬ? እኔ ነኝ ያንቺ ጌታ። ስታገባኝ እኮ መሆንህ አይቀርም። እንደው እኔ አፈርሷል። እንደው ስቀበርልሽ፣ እንደው ሳገባሽ ምን ታደርጊልኛለሽ? አንተ ያዘዝከኝን ሁሉ ነዋ። ምንም አትከለክኝም? ለማን ብዬ ከለክልሃለሁ? ያችንም ነገር ትሰጭኛለሽ? አንተ ካልደከመ ምን ገዶኝ? አሴ ብረቱ ለሽምግልና ተዘጋጅ። አሁን የምትታዘዡን ታደርጊያለሽ። እኔ ማንም አዞኝ አያውቅም። ችግሩ እሱ ነዋ። ያን እንደፈለግሽ እንዳሰብሽ እንደወሰንሽ ስለምትባይ ነው አንዴ የምትሆንሽው። ታደርጊያለሽ። ይልቅ የፍቹን ጉዳይ ምን አደረሱልኝ? አትፈቱም እንዴ? ለምን? በቃ አትፈቱም። ገንዘብ ከፈለጉ ጨምራለሁ፣ አፋቱኝ። ትሰሚኛለሽ? አልፈታሽም። እኔ ፈታዋለሁ። ይሄን በፍጹም አልፈቅድልሽም። ማን ስለሆንክ? ባልሽ ስለሆንኩ። አንተም ባል ሆነ እንደ ወንዶቹ መሆን አማረ? ምን ብለው ነው እንዴ ጎበዘው? የቤት ስራዬን ሰርቼ ምን አርገ? እስኪ አስበው፣ በአንተ ምክንያት ሚስትህ ስትተወክ። አይሆንም። አስበዋል? ሌላ አግብታ ቬሎ ለብሳ አንተ ሰርጓ ላይ ታዳሚ ስትሆን። በፍጹም። እኔ የምልህን ብታደርግ እኮ ሚስትህ ዘላለም ትገዛልህ ነበር። እሺ ምን ላድርግ? በወኔ ነው ነገሮችን ማድረግ ያለብህ። እስኪ እንደ ወንድ ሁን። እሺ። አንተ ማነህ? አብርሃም ነኝ። ጥሩ። ለቤት ምንድነህ? አባወራ። ይኸውልህ ሚስትህ ፍቅር በሚያስፈልጋት ሰዓት ፍቅር ትሰጣታለህ። መቆጣት ባለበት ሰዓት አንተ ጥፊ። በቃ በዚህ ስሜት የሆነ ነገር ማድረግ አለብህ። ባልሽ ልታከብሪኝ ይገባል። ገባሽ? ካሁን በኋላ የሌላ ሚስት ሆናለሁ የሚል ነገር እፈታለሁ የሚል ቃል መስማት አልፈልግም። ከኔ ውጪ የማንም ስትሆኝ ማየት አልፈልግም። እሺ ዝጊ። እስካሁን ስሰማሽ ነበር። አሁን ግን የኔ ተራ ነው። እኔ ብቻ ነኝ የማወራው። እሺ ጥሩ። በዚሁ ስሜት እንዲሁ እንዳላችሁ ይሄን ነገር ሳታበርዱት እቤታችሁ ሄዳችሁ ወሬያችሁን ጨርሱት። ትወያዩ ጥሩ ነው። በለው እንዳይፈነዳ። ብቻ ግን እኔ የምፈራው ቤት ሲደርስ እንደ በፊቱ እንዳይሆን ነው። እኔ ራሴ ሄጄ ቤታቸው እኔን የምቀጠቅጣቸው እኔን የምቀጣቸው። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። በጣም ንገረን፣ ምን ነው ደስ ያለ? በጣም አጀንዳ ነው። ልንጋባ ነው። አዎ ልንጋባ ነው። አዎ ላገባ ነው። ላገባ ነው። እንኳን አብሮ ደስ አለን። ያገቡ ሊጋቡ ነው።